የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽን የስራ ኃላፊዎች ስብሰባ ሳይገኙ ቀሩ። ዝርዝሩን ይዘነዋል። የኢትዮጵያ ልማት ባንክ አዲስ ፕሬዝዳንት ተሾሞለታል። ህወሓት በአዲሱ መግለጫው የኢትዮጵያ መንግስት የዘር ማጥፋት ዘመቻውን ቀጥሏል ብሏል። ሙሉ መግለጫውን ይዘናል፣ ታደምጡታላችሁ። ሁለተኛ ዙር የጤና ባለሙያዎች የስራ ማቆም አድማ ትላንት ታህሳስ 6 2018 መጀመሩ ተጠቁሟል። ጤና ይስጥልን አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ያስተዋወቅናችሁን ጉዳዮች ጨምሮ ሌሎች መረጃዎችን በዝርዝር እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ ከወዲሁ በአክብሮት ጋበዝን። መልካም ቆይታ። የኢትዮጵያ ልማት ባንክ አዲስ ፕሬዝዳንት ተሾሞለታል። የኢትዮጵያ ልማት ባንክ ዶክተር ኢሳያስ ካሳ የባንኩ አዲሱ ፕሬዝዳንት ሆነው መሾማቸውን በማህበራዊ ትስስር ገጹ በመግለጽ መልካም የስራ ዘመን እንዲሆንላቸው ምኞቱን አስፍሯል። ከአዲስ ፕሬዝዳንት በተጨማሪም ባንኩ አዲስ የቦርድ ሰብሳቢ የተሾመለት ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ አዲሱ የልማት ባንክ የዳይሬክተሮች ቦርድ ሰብሳቢ ሆነዋል። በተጨማሪም ዶክተር ሶፊያ ካሳ፣ ስዩም መኮንን፣ ዶክተር ሳሙኤል ክፍሌ፣ አቶ ሀቢብ መሐመድ፣ ረዳት ፕሮፌሰር ማርታ በለጠና ዶክተር ጥላሁን እስማኤል የባንኩ የቦርድ አባላት ሆነው ተሰይመዋል። አዲሱ የልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ ከቀድሞ ፕሬዝዳንት ዶክተር እመቤት መለሰ ጋር የስራ ርክክብ አከናውነዋል። የቀድሞ የባንኩ ፕሬዝዳንት የነበሩት ዶክተር እመቤት መለሰ ባንኩን እንዲመሩ በገንዘብ ሚኒስቴር በተጻፈ ደብዳቤ የተሾሙት ጥቅምት 1 ቀን 2017 ዓ.ም ጀምሮ ነበር። በሌላ መረጃ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽንን ከገንዘብ ሚኒስቴር ጋር በመሆን የፊት ለፊት ግምገማ ለማካሄድ ለታህሳስ 6 ቀን 2018 ዓ.ም ለ2 ሰዓት ተኩል ቀጠሮ ይዞ የነበረ ቢሆንም የተቋሙ የስራ ኃላፊዎች ሳይገኙ መቅረታቸው ተገልጿል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና፣ የተቋሙ ዋና ስራ አስፈጻሚ፣ የቦርድ ሰብሳቢ እንዲሁም የቦርድ አባላት በተገኙበት የተቋሙ አደረጃጀት አሰራር ላይ ግልጽነት የሚፈልጉ ጉዳዮች ላይ ፊት ለፊት ለመነጋገር አስፈላጊ መሆኑ በቋሚ ኮሚቴው በኩል መልእክት እንዲደርስና በዚያ ላይ ውይይት ለማካሄድ ቀጠሮ መያዙን አስረድተዋል። ይሁንና የተቋሙ የስራ ኃላፊዎችና የቦርድ ተወካዮች በስራ ምክንያት መገኘት እንዳልቻሉ አረጋግጠናል ሲሉ ተናግረዋል። የተቋሙ ኃላፊና የቦርዱ ሰብሳቢ በሌሉበት ውይይቱን ማካሄድ ካሰብነው ግብ አንጻር የተሳካ ይሆናል የሚል ግምት ስለሌለን ውይይቱ ወደ ሌላ ቀን ተዘዋውሯል ብለዋል። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የስራ ኃላፊዎቹን እስከ 3 ሰዓት ከ20 ድረስ ጠብቆ ውይይቱ በቀጣይ ሁሉም አካላት በተገኙበት እንደሚካሄድ ማስታወቁ ተጠቁሟል። በኢትዮጵያ ሎተሪ አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ መሰረዙን አሳውቋል። የኢትዮጵያ ሎተሪ አገልግሎት ከፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጡ የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር ድርጅቶች የስራ ፍቃዶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ የተሰረዙ መሆኑን ገልጿል። አገልግሎቱ የፍቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የህዝብን ጥቆማ ለማስከበር የተወሰደ እርምጃ ነው ያለ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውድድር ድርጅቶች በእኩልነት ተፈጻሚ ይሆናል ብሏል። የፍቃድ ስረዛ ውሳኔው የተወሰደው በውድድርና በፋይናንስ ዘርፉ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑም ተጠቁሟል። የሎተሪ አገልግሎት ያወጣው መግለጫ ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆን ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው ያለው። አገልግሎቱ ለሚመለከታቸው አካላት ባስተላለፈው መመሪያ መሰረት የስፖርት ውድድር ድርጅቶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውድድር ስራ ወዲያውኑ ማቋረጥ ይጠበቅባቸዋል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠትም ማቆም አለባቸው። አዲስ ውድድር መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታም ተጥሎባቸዋል። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት ያስቀጣል። እንዲሁም ለፋይናንስ ተቋማት ከታህሳስ 6 ቀን 2018 ዓ.ም ጀምሮ የሁሉም የውድድር ድርጅቶች የስራ ፍቃድ በመሰረዙ በእነሱ በኩል የውድድር ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንዲያግዱ ጥብቅ መመሪያ ተሰጥቷል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በህግ በተሰጠው ስልጣን መሰረት ይህን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ የሚከታተል መሆኑን ያሳውቃል። በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት አሳውቋል።
በሌላ መረጃ ባለፈው ዓመት የጤና ባለሙያዎችን የስራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከትላንት ታህሳስ 6 2018 ሰኞ ዕለት ጀምሮ ሁለተኛ ዙር የስራ ማቆም አድማ ጠርቷል። ቡድኑ ጤና ሚኒስቴርም ሆነ የክልሎች ጤና ቢሮዎች የጤና ባለሙያዎችን ህጋዊና የህልውና ጥያቄዎች እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎችም የትርፍ ሰዓት ክፍያ መስተካከሉን ተከትሎ የስራ ማቆም አድማውን ለመቀላቀል ፍላጎት የሌላቸውን መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛውን የስራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርሱባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገዳ ዛቻ እየደረሰባቸው ይገኛል በማለትም ድርጊቶቹን አውግዟል። በሌላ በኩል የውስጥ ተጋላጭነታችንን በመቀነስ ህልውናችንን ለማስጠበቅ እንትጋ ይላል የህወሓት መግለጫ። ህወሓት በመግለጫው እንዳስታወቀው ፓርቲውና የትግራይ ጊዜያዊ አስተዳደር ተከታታይ የአስፈጻሚ አቅም ግንባታ መድረኮችን አካሂደዋል። እነዚህ መድረኮች በዋናነት ያተኮሩት እንደ ህዝብ በደረሰብን የህልውና ስጋት ላይ ሲሆን መላው የትግራይ አመራር ለዚህ ስጋት ተገቢውን ትግል እንዲያካሂድ ከስምምነትና ከውሳኔ ደርሰዋል ብለዋል። በዚህ መሰረት ፓርቲው ከምንጊዜውም በላይ ህልውናችንን ለማረጋገጥ ትግላችንን አጠናክረን እንድንቀጥል የሚፈለግበት ደረጃ ላይ ይገኛል። ህወሓት እንደ ሀገር በየዘመናቱ ከነበሩት የህልውና አደጋዎች ለመላቀቅ የቻልንበት ሚስጥሩ ጥብቅ የሆነ አንድነታችንና ድርጅታችን ምስጋና ይግባውና የምናተርፍበትን ሁኔታ መፍጠር አለብን ሲል አስረድቷል። የሙስናና የመልካም አስተዳደር እጦት ድክመቶችን፣ የመልካም አስተዳደር ችግሮችንና የአካባቢ ጸጥታ ችግሮችን እንዲሁም የማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ ለዚህ ውጫዊ ስጋት ተጋላጭነታችንን የሚጨምርና በራስ የመተዳደር አቅምን ያገናዘበ ተግባራትን ማከናወን አለብን ሲሉም አሳስበዋል። ፓርቲው በላከው መልእክቱ በየደረጃው ያሉ ሙስናና የህዝቡን ደህንነት የሚያደፈርሱ ድርጊቶች ከህዝብ ኃይል ሊሰወሩ እንደማይችሉም አስታውቋል። መንግስት የዘንድሮውን ሰብል በወቅቱ በመሰብሰብ የመስኖ ስራ እንዲጀምርና በእኛ ላይ የተፈጸመውን የዘር ማጥፋት የማህበራዊ ችግሮች እንዲቀርፍም ጠይቀዋል። በተጨማሪም ፓርቲው በመልእክቱ የተፈናቀሉ ወገኖቻችን ወደ ቀያቸው እንዲመለሱ እየታገልን ባለበት ወቅት በመጠለያ ውስጥ በከፋ የኑሮ ሁኔታ ውስጥ የሚገኙትን ወገኖቻችንን መደገፍና ከህዝቡ ጋር መቀላቀላችንን እንቀጥላለን። ሀገሪቱ በትምህርትና በጤና ፕሮግራሞች ላይ ትኩረት ማድረግ አለባትም ብለዋል። ከዚህ አንጻር የውስጥ ተጋላጭነታችንን የሚጨምሩትን ችግሮች በፍጥነት አስወግደን በመቅረፍ ህልውናችንን ሉዓላዊነታችንን ማስጠበቅ ላይ ትኩረት ሰጥተን መስራት አለብንም ይላል። የኢትዮጵያ መንግስት ሉዓላዊ ምድራችንን በመውረርና ወገኖቻችንን ነፃ እንዳይወጡ በማድረግ የተፈናቀሉ ዜጎች ወደ ቀያቸው እንዳይመለሱ በማድረግ የዘር ማጥፋት ዘመቻውን ቀጥሏል። የትግራይን ህዝብ በታጣቂ ኃይሎች ላይ ተኩስ በመክፈት በጀት እየቆረጠና በአይቲና በፋይናንሻል ተቋማት ላይ ህገወጥ ማዕቀብ በመጣል ሁሉንም አይነት የዘር ማጥፋት ወንጀል እየፈጸመ ነውም ብሏል። በአጠቃላይ የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ጥሷል፣ በትግራይ ላይ ሌላ ደም አፋሳሽ ጦርነት በመቀስቀስ ተጠምዷል ሲል ፓርቲው ተናግሯል። የትግራይን ህዝብ ሀገራዊ ህልውና ለማረጋገጥ በብሔራዊ ክህደት ቡድን የተበታተኑና ያልተሳካላቸው የትግራይ ትግል ስትራቴጂካዊ አቅሞች እንደገና በአንድ ላይ ተዘጋጅተው ሁኔታውን በጋራ እየገመገሙ ነውም ብሏል። መላው ህዝባችን ከነዚህ የህወሓት የትግራይ ሰራዊትና ጊዜያዊ አስተዳደር ስትራቴጂካዊ አቅሞች ጎን በመቆም ህልውናችንን ለማስጠበቅ በሚደረገው ትግል ወሳኝ ሚናውን እንዲወጣ ለማስገንዘብ እንወዳለንም ይላል። አድማጭ ተመልካቾች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልኝ።